የዲጂታል ኢትዮጵያ መስራች የሆኑት ደግሞ ያጼ ምኒልክ ለርዕሰ ከተማነት ምርጫ ከ1874 እስከ 1879 ካብሰለሰሉ በኋላ ዳር 17 ቀን 1879 ማለትም የዛሬ 100 ዓመት በዛሬው ቀን አዲስ አበባ የሀገሪቱ መዲና እንድትሆን መወሰናቸውን ገልጸዋል። ጓድ ዘውዴ ቀጥለውም አዲስ አበባ እድገት በቀላሉ የተደረሰበት አይደለም። አዲስ አበባ በጣሊያን ወረራ ከፍተኛ የሰው መጨፍጨፍና ቃጠሎ የደረሰባት የኢትዮጵያን ችግር ሁሉ የቀመሰች የኢትዮጵያን ደስታና መከራ ሁሉ ያስተናገደች ናት። ዛሬ ከተማችን የአፍሪካ የፖለቲካ እምብርትና መዲና ከመሆኗ ባሻገር ከፍተኛ የዓለም አቀፍ ግንኙነቶች የሚስተናገዱባት ናት። ዛሬ ከተቆረቆረች 100 ዓመት የሆናት አዲስ አበባ በአብዮታችን ታሪክ የመጀመሪያው ህዝባዊ አስተዳደር የተዘረጋባት ከተማ ናት። የዚህ በዓል ዓላማ የከተማዋን አቆራቆርና የ100 ዓመት ታሪክ ለዛሬው ትውልድ ለማስተላለፍና ዛሬ ለተሻለ እድገትና ብልጽግና በመናደርገው ትግል ታሪካዊ አግባብነት ያላቸውን ቅርሶችና ባህላዊ እሴቶች ለመጠበቅና በወጉ ለማደራጀት ነው። ከንግግሩ ስነ ስርዓት በኋላም ጓድ መንግስቱ ኃይለማርያም በአዲስ አበባ ከተማ ውስጥ በተለያዩ መመዘኛዎች ለተመረጡ ግለሰቦችና ባለሙያዎች የተዘጋጀውን ሽልማትና የምስክር ወረቀት ሰጥተዋል። በዚህም መሰረት ለዛሬው ሽልማት የበቁት ከፍተኛ እድሜ ያላቸው ግለሰቦች አዲስ አበባ 100ኛ ዓመት በዓሏን ባከበረችበት በዛሬው ዕለት የተወለዱ ህፃናት፣ የ100ኛ ዓመት የልደት በዓላቸውን ዛሬ ያከበሩ አዛውንቶች፣ በአዲስ አበባ ከተማ ረጅም ጊዜ የቆዩ ግለሰቦች፣ በአንድ ጋብቻ ረጅም ጊዜ የኖሩና ብዙ ልጆች የወለዱ ባልና ሚስቶችና በልዩ ልዩ ሙያዎች በአዲስ አበባ ከተማ ለረጅም ጊዜ ያገለገሉ ግለሰቦች ናቸው። በተለይም ጓድ መንግስቱ ኃይለማርያም ረጅም እድሜ ለቆዩት ግለሰቦች የተዘጋጀውን የምስክር ወረቀትና ሽልማት በሰጡበት ወቅት እንኳን ለአዲስ አበባ 100ኛ ዓመት ደረሱ፣ እንኳን ለዚህ በቁና ረጅም እድሜ እመኝሎታለሁ በማለት ለተሸላሚዎቹ ያላቸውን መልካም ምኞት ገልጸዋል። ከዚያም ጓድ ፍቅረስላሴ ወግደረስ አዲስ አበባ ባለፉት 100 ዓመታት ጊዜ ውስጥ በርካታ ድርጊቶችን ያስተናገደች መሆኗን በመግለጽ ጓድ ዋና ጸሐፊው በጊዜያዊ ወታደራዊ አስተዳደር ደርግና በኢትዮጵያ ሰራተኞች ፓርቲ ስም የተዘጋጀውን ሽልማት ለጓድ ዘውዴ ተክሉ እንዲሰጡ ጋብዘዋቸዋል። ቀጥሎም ጓድ ዋና ጸሐፊ ከጊዜያዊ ወታደራዊ አስተዳደር ደርግና ከኢትዮጵያ ሰራተኞች ፓርቲ የአዲስ አበባን 100ኛ ዓመት በዓል ምክንያት በማድረግ ለአዲስ አበባ አጠቃላይ ምክር ቤት የተዘጋጀውን የመታሰቢያ ስጦታ ለጓድ ዘውዴ ተክሉ አበርክተዋል። ጓድ ዘውዴ ተክሉ ስጦታውን ከተረከቡ በኋላ የዛሬ 100 ዓመት ማለትም አዲስ አበባ 200ኛ ዓመቷን ስታከብር የሚከፈትና የሚቀጥለው ትውልድ የሚረከበው ይህ መልእክት እስከዚያው በአዲስ አበባ ሙዚየም እንዲቀመጥ በመግለጽ ጓድ አቤታዊ መሪያችንን ይህንኑ ታሪካዊ መልእክት ለጓድ ግርማ ይልማ የኢሰፓ ማዕከላዊ ኮሚቴ አባልና የባህል ሚኒስቴር እንዲያስረክቡላቸው ጠይቀዋል። ጓድ ዋና ጸሐፊውም በማይጠፋ በማይደመሰስና ለረጅም ዘመን እንዲቆይ ሆኖ የተሰራው መልእክት በዚህ ጊዜ ለጓድ ግርማ ይልማ አስረክበዋል። ከዚሁ ስነ ስርዓት በኋላም ጓድ አቤታዊ መሪያችን የሚከተለውን ንግግር አድርገዋል። የአዲስ አበባ 100ኛ ዓመት መታሰቢያ ታላቅ ህዝባዊ ስብሰባ ተሳታፊ የሆናችሁ የዋና ከተማችን ነዋሪዎች፣ እንግዶችና ጓዶች፣ ያያሌ ብሔራዊ አህጉራዊና ዓለም አቀፋዊ እንቅስቃሴዎች መናኸሪያና የታሪክ መዘክር የሆነችውን የአዲስ አበባችንን 100ኛ ዓመት ለማክበር ላለፉት ጥቂት ቀናት ልዩ ልዩ ክንውኖች ሲካሄዱ ቆይተዋል። በተከታታይ ሲደረጉ የቆዩት የመታሰቢያ እንቅስቃሴዎች ማጠቃለያ በሆነው በዚህ የከተማችንን የትናንት ትዝታ የዛሬውን ተጨባጭ ሁኔታና የነገውን የተሻለ ህይወት ለመዳሰስ ምቹ አጋጣሚ በፈጠረልን ታሪካዊ ህዝባዊ ስብሰባም
ስለ ከተማችን እድገት ለመመስከር የታደላችሁት አባቶቻችን፣ እናቶቻችን፣ የከተማ ነዋሪዎች ተወካዮች በተገኛችሁበት በፓርቲያችን በአብዮታዊ መንግስትና በመላው የኢትዮጵያ ሕዝብ ስም መልእክት ለማስተላለፍ በመቻሌ ከፍ ያለ ክብርና ደስታ ይሰማኛል። ለአዲስ አበባ 100ኛ ዓመት አከባበር ልዩ ግምት መስጠታችን አዲስ አበባ በፖለቲካ፣ በኢኮኖሚ፣ በማህበራዊ ጉዳይ ማዕከልነት አማካይ በሆነ አቀማመጥ በአህጉራዊና ዓለም አቀፋዊ ገጽታ ለምታበረክተው ልዩ አስተዋጽኦ ተገቢ ክብር መስጠታችንና ለእድገቷ የሚጠበቅብንን ሁሉ ለመወጣት ያለን ቁርጠኝነት መግለጻችን ነው። አዲስ አበባ ባለፉት 100 ዓመታት ጉዞዋ ከጥቂት ጎጆዎች ተነስታ የተንጣለለች ከተማ ለመሆን በቅታለች። ወደፊትም የላቀ እድገት ታሳያለች። አዲስ አበባ ከሌሎች አገሮች ዘመናዊ አቻ ከተሞች ጋር የምትስተካከልባት፣ ነዋሪዎቿ አስፈላጊውን ሁሉ የሚያገኙባት፣ ለሌሎች አርአያ ሆና የምትታይ ዋና ከተማ ብቻ ሳትሆን አንድ አብይ የእድገት ማዕከል እንድትሆን የማድረጉ ኃላፊነትም በተለይ በዛሬው ትውልድ ትከሻ ላይ የወደቀ ነው። ለመጪው ትውልድ የምናስረክባት አዲስ አበባ እኛ ከአባቶቻችን ከተረከብናት ፍጹም የተሻለችና የላቀች መሆን ይኖርባታል። በዚህ ታላቅ ህዝባዊ ስብሰባ ላይ ይህንን ለዋና ከተማችን 200 ዓመት አከባበር መልካም ምኞታችንና አደራችንን በመግለጽ መልእክት ያስተላለፍንለት ያ በማናቸውም ረገድ የላቀ ትውልድም የበኩሉን ድርሻ በጥፍ ድርብ ተወጥቶ አደራውን ለሚቀጥለው ትውልድ በተሻለ ብቃት እንደሚያስተላልፍ ፍጹም በመተማመን ነው። የተሻለች አዲስ አበባን የተሻሉ ሌሎች የሀገራችንን ከተሞች በአጠቃላይ የተሻለች ኢትዮጵያን ለመጪው ትውልድ ለማስረከብ ጠንክረን እንስራ፣ እናምርት፣ እንገንባ። የአዲስ አበባ 100ኛ ዓመት ለማክበር በየደረጃው የተከናወኑት ልዩ እንቅስቃሴዎች የተሳኩ እንዲሆኑ ትብብር ላደረጋችሁት ሁሉ በፓርቲያችን በአብዮታዊ መንግስትና በሰፊው ህዝብ ስም ልባዊ ምስጋናን አቀርባለሁ። የኢትዮጵያን ህዝባዊ ዲሞክራሲያዊ ሪፐብሊክ እንመሰርታለን። ከተሞቻችን ያድጋሉ፣ ይዋባሉ፣ እናሸንፋለን። አመሰግናለሁ።